ሄርሜላ ካብርሽ ተነጥላ ከናንተ ጭቅጭቅ ከናንተ የሆነ ነገሮች ተነጥላ ወደ ውጭ ልትወጣ እንደሆነ ብዙ ነገሮች ሰምተናል። ብዙ ነገሮችን እያየን ነው። ውሳኔ ላይ ደርሳለችና ካብርሽም ከናንተም ጋር ነገሮችን መቀጠል እንደማፈልግ እርግጠኛ ነኝ። አብርሃምን ጥላ ከሀገር ወጣች ማለት የሄርሜላና የአብርሃም ፍቅር ይቀዘቅዛል ማለት አይደለም። ይብሱኑ አብርሃም እየፈለጋት እያፈቀራት ነው የሚመጣው። ገብቷል? ከሁሉም ጋር ነው አይደለም የሚሆነው። እሱ ከሁሉም ጋር ነው የሚሆነው። ከሁሉም ጋር ደግሞ እንዳይሆን ማን እንደሆነች ምን ያህል እንደምትወደው ማወቅ አለበት እሱ። ሄርሜላም አብርሃም ላይ ስትወስንበት አብርሃም እየተማረ ይመጣል። ይህንን ፍላሽ ለሄርሜላ ስጣት፣ ወደ ውጪ እንድትወጣ እንዲረዳት እና ደግሞ አብርሽን ድጋሚ እንዳታገኘው ስለምንፈልግ ልጅቷ መጎዳትም ስለሌለባት እናንተም ወደ ውጪ እንድትሄድ እርዷት። ይህንን ቪዲዮ ግን ማየት አለባችሁ ግዴታ ማለት ነው። ይህንን ቪዲዮ ካያችሁ በኋላ እሷ አይደለች የምትሄደው፣ እራሳችሁ በግድ ከዚህ ሀገር እንድትወጣ ታደርጓታላችሁ። እርግጠኛ ሆኜ የምናገረው ነገር ማለት ነው። ሄርሜላን ወዳታለሁ፣ ሄርሜላ የሆነ ነገር እንድትሆን አልፈልግም ምናምን የምትሉ ከሆነ ይህንን ቪዲዮ ይድ አብርሃም ምን አይነት ሰው እንደሆነ ምን አይነት የማይረባ ሰው እንደሆነ በዚህ ቪዲዮ ትረዳላችሁ። እንካ ለሄርሜላ ስጣት። ሩታ ለሄርሜላ ተጫወተችባት፣ ብዙ ነገር አደረገቻት ምናምን እያላችሁ እያወራችሁ ነበረ። እናንተ ብቻ አይደላችሁም፣ ካጠገቡ ያለው ሰው እነ ዴቭ እነ ዳኒ ምናምን ብዙ ነገር እያወሯት ነበርና እንደውም ልጅቷን የህይወት ትምህርት ነው ያስተማረቻት ብዬ ነው የማስበው። ምክንያቱም እቺ ልጅ ቀስ በቀስ ነገ ከነገ ወዲያ ወደ ህይወቷ ከገባ በኋላ ይጫወትባት ነበር። እንደውም ካሁኑ ማወቁ አንድ ነገር ነው። ቢጋቡ ልጆች ቢወልዱ ምናምን ነገ ከነገ ወዲያ ሌላ ሴት ብትመጣ መሄዱ አይቀርም ሌላ ሴት ጋርና ያንን ነገር ደግሞ በመጀመሪያ ገና ብዙ ነገር ሳይጀምሩ ብዙ መስመሮች ሳይሄዱ ባጭሩ ማወቋን ለሷ በጣም አሪፍ ነው። እንደውም ብዙ ነገር ነው ያስተማረቻት ብዬ ነው ማስበውና እና ሄርሜላ ብዙ ነገር ለማድረግ እያሰበች እንደሆነ ያው ዛሬ አንድ ትልቅ ነገር አለኝ እኔ ጋርና ከሄርሜላ አንድ ሰውን ጠርቼ ወይም ደግሞ የሄርሜላ ወንድም ነኝ ብሎ ከሚያስብ አንድ ሰው ጠርቼው ዛሬ አንድ ነገር ልሰጠው ፈልጋለሁ። በነገራችሁ ላይ ሄርሜላ ካብርሽም ጋር ተለያይታ ከማንም ጋር መሆን አልፈልግም ብላ ወደ ውጪ ልትሄድ እንደሆነ ብዙ ነገሮች ሰምቻለሁ እና ደግሞ ያንን ነገር ደግሞ አላወቁም ይመስለኛል እነሱና ለማንም እንዳልተናገረችና ወንድሟ እንኳን እንደማያውቅ በድብቅ ነገሮች እንደጀመረች ወደ ውጪ ለመሄድ ምናምን ብዙ ነገሮች እንደጀመረች ብዙ ነገሮችን ሰምቻለሁና ያው ያንን ነገር ማያውቁ ከሆነ ያንን ነገር ለመናገር እና ደግሞ ሄደው ነገሮች እንዲያስተካክሉ ልጅቷ ተጎድታ ከዚህ ሀገር እንዳትወጣ ነውና ሐሳባችን። ምክንያቱም በነገራችሁ ላይ ልጅቷ ዛሬ መጎዳቷ የከፈለችው ወይም ደግሞ ያደረገችው ነገር እንዳለ እየከፈለችው ነው ብዬ ነው ማስበውና ዛሬ ወደ ውጪ መውጣቷ ምናምን እኔ ምንም አልመሰለኝም። ያው ምንም ጉዳታ የሴት ልጅ ጉዳት ምንም ደስም ባይልም ግን ደግሞ ከዚህ በፊት ይሄን ነገር እንዳይደርስባት ይሄን ነገር እንዳይፈጠር ብዙ ነገር ነግረናት ነበር፣ ብዙ ነገር እያደረግን ነበር በተቻለንና ዛሬ ላይ እንደዚህ መሆኗ ደግሞ በጣም ያስጠላል። በርግጥ ግን ደግሞ አንዳንድ ሰው እየተነገረው ወይም ደግሞ ይሄን ነገር ትክክል አይደለም እየተባለ ከሰው ጋር እልህ ይዞት ይሄ እንደዚህ አይነት ደረጃ ላይ መድረሱ ደስ ባይልም ደስ ይላል። እና ዛሬ ደግሞ አንድ ፋይል አለ እኔ ጋር። ያ ፋይል ምንድነው? አብርሽን ጥላው ልትሄድ እንደሆነ ብዙ ነገር ሰምቻለሁና የበለጠ ደግሞ አብርሽና ሄርሜላ እንዲገናኙ ስለማንፈልግ ወይም ደግሞ የልጅቷን ህይወት ሊያበላሻት ስለሆነ እኔ ጋር ትልቅ ፋይል አለ ወይም ደግሞ ያንን የሆነ ፍላሽ አለና ያ ፍላሽ ልሰጣችሁ ሐሳብ አለኝ። አብርሽ ብዙ ጉድ አለው። እንዴት ነህ? ሰላም ነህ? አለሁ። እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆየኝ። እንግዲህ በዚህ ሰሞን እየተፈጠረባችሁ ያለው ነገር በጣም ያሳዝናል። በእርግጥ እንግዲህ ያዝነናል። ለእናንተም ከዚህ በፊት እኛ ላይ እናንተ እያሳቃችሁ ነበረ፣ ግን ደግሞ የኛ ጉዳት እንዲደርስባችሁ አንፈልግም። እናዝናለን ለሁላችሁ። ምንም ማድረግ አንችልም። ተው እየተባላችሁ ነው እዚህ ደረጃ ላይ የደረሳችሁት። ምክንያቱም የአብርሽ ማንነት የአብርሽ ምን አይነት ሰው እንደሆነ ነገ ከነገ ወዲያ ሩታን ክዷት እንደሄደው ሄርሜላን ክዷት እንደሚሄድ ከዚህ በፊት ብዙ ነገር ተናግረን ነበረ እና ደግሞ ሩታ አብርሽን እየፈተነችው ወይም ደግሞ ፍቅርን ወደ አብርሽ ድጋሚ መልሳ እየፈተነችው እና ደግሞ እንዴት እንደተፈተነላት አይታችኋል ብዬ አስባለሁና ሄርሜላ እንደዛ እያፈቀረችው እንደዛ እየወደደችው
በነገር ላይ ያውሉ ነገር እየተፈጠረ ወይም ደግሞ ያውሉ ነገር እየተናገርን የነበረው እንደምታፈቅረው እናውቃለን። አታፈቅረውም ማለት አይደለም። እንደምታፈቅረው በደንብ እርግጠኛ ነን። የፈለገ ቢሆን ማታፈቅረው ቢሆን የሁሉ መስመር እንደማትሄድ እናውቃለንና አሁን ምን ልፈልግ ነው በቃ ሄርሜላ በዚህ ሰሞን ደግሞ እያወራህ እየሰማሁኝ ነበር ብዙ ነገርና ከሄርሜላ ጋር መሆን የለበትም አብርሽ ምናምን እያልክ ብዙ ነገር እያወራህ ነበርና ሄርሜላ ብቸኛ ሆና እንድትኖር ነው የምትፈልገው ወይስ ደግሞ አብርሽ አሁንም እንደዚህ እየጎዳት እንደዚህ እያሰቃያት እንድትኖር ነው የምትፈልገው? ያን ነገር በመጀመሪያ እንድትመልስልኝ ይፈልጋሉ፣ ወደ ዋና ጉዳይ ከመግባቴ በፊት ማለት ነው። ይሄንን ማወቁ አስፈላጊ አይደለም ለአንተ በመጀመሪያ ደረጃ ግን ማወቅ ከፈለክ አብርሃም እንዲማር ስለምፈልግ ነው። ገብቷል? ሁላችንም እንዲማር ስለምንፈልግ ነው። ሩታ ላይ የተፈጸመውን ነገር ሩታ ላይ የተደረገውን ነገር ድጋሚ ሄርሜላ ላይ ተፈጽሟል ወይም ደግሞ ተካሂዷል። ሩታ ላይ የሆነባት ነው አብርሃም መልሶ በሄርሜላ ላይ የተቀየረባት ማለት ነው። ሶ አብርሃም እንዲማር ስለምንፈልግ ሁላችንም እንዲማር ስለምንፈልግ ነው ከሄርሜላ ጋር እንዲሆን አንፈልግም ያለው ሁላችንም ማለት ነው። ግን ደግሞ ትናንትና ቪዲዮ አይታ ከሆነ ሄርሜላ አልፈልግህም ምናምን ስትለው አይታ ይሆናል። ውስጧ ላይ ፍቅር ሳትይዝ ቀርታ ሳይሆን ሳታፈቅረው ቀርታ ሳይሆን እንዲማር ስለምትፈልግ ነው። ገብቷል? እሱ እንደ ልቡ እየሆነባት ስላለ በመጣ አንዴ ሲሄድ አንዴ ሲመጣ ልክ እንደዛ እየሆነባት ስላለ ቢያንስ መማር ስላለበት ነው። ገብቷል? መማር ስላለበት እንዲማር ፈልጋ ነው አልፈልግም ያለችው እንጂ ሳትፈልገው ቀርታ አይደለም። ትወዷለች፣ ታፈቅሯለች። አሁንም ውስጧ ላይ ፍቅር አለ። በጣም ነው የምትሞትለት፣ በጣም ማለት ነው። ራሷን አሳልፋ ነው የምትሰጠው አሁንም ቢሆን። ግን ደግሞ አልፈልግህም ያለችው ስለምታፈቅረው ነው። ገብቷል? እንዲማር ስለምትፈልግ ነው። በነገር ላይ ሰው ሲያጠፋ ስለምትወደው ብቻ ልክ ነው ማለት አይደለም። እኔ አብርሃምን በጣም ነው ማከብረው፣ ወንድሜ ነው፣ ጓደኛዬ ነው። ግን ደግሞ ትናንትና ከትናንት ወዲያ በቃ መማር አለብህ ያልኩት ስለምጠላው አይደለም፣ በጣም ስለምወደው ነው። ገብቷል? ሰው ነጭ ነጭ ነው፣ ጥቁር ጥቁር ነው። በቃ አለቀ። መማር ካለበት ይማራል፣ መቀጣት ካለበት ይቀጣል። ሄርሜላ ላይ ጨዋታ ነበር የያዘው እሱ እንደፈለገ ሊሆንባት ነበር የሞከረው። ትናንትና አሳየችው። ገብቷል? አልፈልግህም አለችው። ይህ ደግሞ ሳታፈቅረው ቀርታ አይደለም፣ በጣም ስለምትወደውና ስለምታከብረው ነው። ይማራል ብዬ አስባለሁ። በዛ ይመለሳል ብዬ አስባለሁ። አንድ ላይ ይሆናሉ ብለህ እያወራ ነው። አሁንም እያሰብክ ነው። እንደዛ ብለህ የምታስብ ከሆነ በጣም ተሳስተሃል። በነገር ላይ ልነግርህ ፈልገው ነገር ቢኖር ከዚህ በፊት ሩታን ክዶ ሲሄድ ወደ ሄርሜላ አንደኛ ክደድ ወይም ደግሞ ነገ ክዷት እንደሚሄድ በዛ መተማመን ትችል ነበር። ሁለተኛ ነገር ደግሞ ከዚህ በኋላ ልጅ ወልደው አንድ ላይ ኖረው ምናምን ህይወት ይጀምራሉ ሁለቱ ልጆቹ። ከዛ በኋላ ጥሏት እንደማይዝ በምን እርግጠኛ ነች? ከዚህ ሁለተኛ ጊዜ ስህተት ሲሰራ አይተዋለች። ገብቷል? ከሩታ ተለይቶ ወደ ራሷ ሲሄድ፣ ከሷ ተለይቶ ወደ ፍቅር፣ ከዚህ በኋላ ሌላ ሴትም ቢመጣ ደግሞ ተለይቷት እንደማይሄድ ጥሏት እንደማይሄድ ምንም አይነት ማረጋገጫ የላችሁ። ገብቷል አይደለ? ልጅቷንም አሁን እንደዚህ እያላችሁ ሞራል እየሰጣችኋት ልጅቷን አትጉዷት። ገብቷል? አሁንም ቢሆን እኔ ልነግርህ የምፈልገው ነገር ቢኖር ያንን ነው። ከዚህ በፊት አሁንም ቢሆን ከሱ ጋር ሆናለሁ ወይም ደግሞ ከሱ ጋር ቀጥላለሁ ብላ ካሰበች እቺ ልጅ መጎዳቷ የማይቀር ነገር ነው። ገብቷል አይደል? ነገ ዛሬ የሆነ ነገር መሆኗ የማይቀር ነው። አሁን ይኸውልህ እኔ አሁን ምንም ልልህ አይደለም። ዛሬ አንድ ነገር ላወራህ ነው የመጣሁትና ይሄ አሁን ሄርሜላ አንድ ላይ ይሆናሉ አብርሽና ሄርሜላ ምናምን የሚለው ነገር ተው። ሩታን ክዶ ይሄ ደንቀልን እንኳን ከሷ ጋር እንደማይሆን መተማመን ይችል ነበረ። ግን እሱ ተው። አሁንም ቢሆን ሄርሜላ ከአብርሽ ተነጥላ ከናንተ ጭቅጭቅ ከናንተ የሆነ ነገሮች ተነጥላ ወደ ውጭ ልትወጣ እንደሆነ ብዙ ነገሮች ሰምተናል። ብዙ ነገሮችን እያየን ነው። ከፈለክ ብዙ ፎቶዎች ምናምን ላሳይ እችላለሁኝ። ሄርሜላ ወደ ውጭ ለመውጣት ብዙ ፕሮሰሶችን ጀምራለች። ብዙ ነገሮችንም ለማድረግ ውሳኔ ላይ ደርሳለች እና ከአብርሽም ከናንተም ጋር ነገሮችን መቀጠል እንደማትፈልግ እርግጠኛ ነኝ። ምክንያቱም ወደ ውጭ ልትወጣና ከአብርሽ መኖር እንደማትፈልግ ከአብርሽ ጋር መቀጠል እንደማትፈልግ የሚያሳይ ነገር ነው። ወደ ውጭ ልትወጣ እንደሆነ የውጭ ነገሮች ፕሮሰሶች ብዙ ነገሮች ጀምራለች እና አሁን አንድ ላይ አብርሽና ሄርሜላ አንድ ላይ ይሆናሉ የሚለው ነገር መርሳት አለብህ። ገብቷል? ሄርሜላ ወደ ውጭ ልትሄድ እንደሆነ ብዙ ነገሮችን ሰምተናል። እሺ የሆነ ነገር ልንገርህ ፈረንጅ፣ ያልተረዳኸው ያልገባህ ነገር ልክ ነህ። ሄርሜላ ፕሮሰስ ጀምራለች። ከአብርሃምም ለመራቅ አንዳንድ ነገር ሴታፖችን እያዘጋጀች ነው። ሆኖም ግን እሷ የሁሉ ነገር እያደረገች ያለችው አብርሃም እንዲገባው እንዲማር ነው። ገብቷል? ፍቅር ማለት ምን እንደሆነ እንዲገባው ስለምትፈልግ እንጂ ሌላ ነገር አስባ አይደለም። ስለምትጠላው አይደለም።
ይኸውልህ ከሀገር እኮ እሷ ስለወጣች ፍቅሩ ይቀንሳል ማለት አይደለም። አብርሃምን ጥላ ከሀገር ወጣች ማለት የሄርሜላና የአብርሃም ፍቅር ይቀዘቅዛል ማለት አይደለም። ይብሱኑ አብርሃም እየፈለጋት እያፈቀራት ነው የሚመጣው። ገብቷል? ከሁሉም ጋር ነው አይደለም የሚሆነው። እሱ ከሁሉም ጋር ነው የሚሆነው። ከሁሉም ጋር ደግሞ እንዳይሆን ማን እንደሆነች ምን ያህል እንደምትወደው ማወቅ አለበት እሱ። ይህን ደግሞ እንዲረዳ እሷ የራሷ ውሳኔ መወሰን አለባት። ገብቷል? ሄርሜላ የራሷ ውሳኔ መወሰን አለባት። በውሳኔዋ ነው እሱ የሚማረው። ሁላችንም አንዳንዴ ሰው ሲወስንብን ነው የሆነ ሰው ሲወስንብን ነው የምንማረው። ሄርሜላም አብርሃም ላይ ስትወስንበት አብርሃም እየተማረ ይመጣል። ከዚህ በፊት ያሳለፉት ብዙ ጣውረዶች አሉ። ብዙ ነገሮች አሳልፈዋል። ተሰድበዋል፣ ተጠልተዋል፣ እንደዚህ ተብለዋል። ገብቷል? ያ ሁሉ ነገር ግን ዛሬ ላይ አብርሃም ምንም እንዳልተፈጠረ ቆጥሮ እንደዚህ ሴት ባየ ቁጥር እየበረረ ሴት ባየ ቁጥር እየሄደ ስለተቸገረች መማር አለበት ብላ ነው ይህ ሁሉም ነገር የምታደርገው እንጂ ከሀገርም የምትወጣው አብርሃምን ጠልተው አይደለም። ትናንትና አልፈልግህም ያለችው አብርሃምንም ሳትፈልገው ሳታፈቅረው ቀርታ አይደለም። ማንም ሰው እንዲያውቅ የምፈልገው ደግሞ ይሄንን ነው። ሁላችንም አብርሃምና ሄርሜላ አብረው እንዲሆኑ ነው የምንፈልገው፣ ሁላችንም ማለት ነው። ግን አብርሃም መማር ባለበት ልክ እንዲማር ነው። በቃ ስቷል፣ ተሳስቷል። የተሳሳተውን ነገር እንዲያርም ምን ተሳስቻለሁ ብሎ እንዲያቅ እንዲረዳ ስለምንፈልግ ነው እንጂ አብርሃም እንዲጎዳ አብርሃም የሆነ ነገር እንዲሆን ፈልገን አይደለም። ሁላችንም ማለት ነው። ይኸውልህ የምታስተምረውን ሰው ለይተህ አላወቅም። አሁን አብርሃም የሚማር ቢሆን ድሮ ይማር ነበር። አብርሽ የሚማር ሰው አይደለም። ገብቷል? አሁንም ቢሆን ይማራል ምናምን ይስተካከላል የምትለው እንደዚህ አይነት ሰው አይደለም። ቢያንስ አንዴ ስተሰርቱ ነገ ይማራል፣ ሁለተኛ ይደግሞም ብለህ የምታስበው እንደዚህ ሌላ ሴት ጋር የማይሩት ሰው ወይም ደግሞ አንድ ሴት ሄደች ብሎ ሌላ ሴትን የማይቀርየር ሰው ከሆነ ነገ ይማራል፣ ነገ ይስተካከላል ብለህ ታስባለህ። ግን ደግሞ ይሄ ልጅ ከዛ በፊት ጀምሮ አይደለም አሁን ከዛ በፊት ጀምሮ ሴት ሲቀያየር የመጣ ወንድ ነው። ገብቷል አይደለ? አሁን ይሄ ልጅ ይስተካከላል ማለት ይህ ህልም ነው። ገብቷል? እኔ አሁን ስለናንተ ምንም አያገባኝም። ግን ደግሞ አሁንም እኔ ለናንተ መመክራችሁ ነገር ቢኖር ሄርሜላ ወደ ውጪ ልትወጣ እንደሆነ ነገር ያለኝ ወደ ውጪ ደግሞ እንድትወጣ እራሳችሁ እርዷት። ምክንያቱም አብርሽ ብዙ ነገር እያሴረባትና ብዙ ነገሮች እየሰራባት እንደሆነ እንድትረዱ ፈልጋለሁ። በዛ ደግሞ ምንድነው የምትረዱት? ይሄንን ፍላሽ ለሄርሜላ ስጣት። አብርሽ ምን አይነት ነገር እየሰራ እንደሆነ ምን አይነት ስህተቶች እየሰራ እንደሆነ ለሷ እንደማይጠቅማት በቃ ጭራሽ ወደ ህይወቷ መምጣት እንደማያስፈልገው የሚናገር ፍላሽ ነው። ስለዚህ ይሄ ፍላሽ ሄደ ስጣት። ከዛ በኋላ ሄርሜላ ከአብርሽ ጋር መሆን አለባት የለባትም የሚለው ነገር እኛ አይደለም ምን ወስነው፣ ራሳችሁ ትወስናላችሁ። አብርሽ ምን አይነት ሰው እንደሆነ ምን አይነት ባህሪ እንዳለው ምን አይነት አይደለም ለሄርሜላ ለልጁ የማያዝን ሰው እንደሆነ በዚህ ነገር ትረዳለህ። ገብቷል አይደል? አሁን ወደ ውጪ ልትወጣ እንደሆነ ብዙ ነገር ሰምታችኋል። እናንተ ምን ያረለው እናንተም ሰምታችኋል፣ ታውቃላችሁ። ወደ ውጪ እንድትወጣ እንዲረዳት እና ደግሞ አብርሽን ድጋሚ እንዳታገኘው ስለምንፈልግ ልጅቷ መጎዳትም ስለሌለባት እናንተም ወደ ውጪ እንድትሄድ እርዷት። ይሄንን ቪዲዮ ግን ማየት አለባችሁ ግዴታ ማለት ነው። ይሄንን ቪዲዮ ካያችሁ በኋላ እሷ አይደለች የምትሄደው፣ እራሳችሁ በግድ ከዚህ ሀገር እንድትወጣ ታደርጓታላችሁ። እርግጠኛ ሆኜ የምናገረው ነገር ማለት ነው። ሄርሜላን ወዳታለሁ፣ ሄርሜላ የሆነ ነገር እንድትሆን አልፈልግም ምናምን የምትሉ ከሆነ ይሄንን ቪዲዮ ይድ አብርሃም ምን አይነት ሰው እንደሆነ ምን አይነት የማይረባ ሰው እንደሆነ በዚህ ቪዲዮ ትረዳላችሁ። እንካ ለሄርሜላ ስጣት። ላሹን እቀበላለሁ ፈረንጅ። ግን ከፈለክ ለሄርሜላ ከመስጠት በፊት ይሄው ራስህ ሳላየውም አልሰጣትም። ግን ይኸውልህ እንድታቅ የምፈልገው ነገር አንተ እየነገርከኝ ያለው በፊት ሩታ ላይ አድርጎባታል። ሩታ ላይ ያደረገው ነገር ሄርሜላ ላይ አሁንም ተደግሟል። ከዚህ በኋላ ደግሞ በጣም እንዳትሰቃይ ምናምን ነው ውስጥ ላይ ያለው ይመስለኛል። ከዚህ በላይ ባትሰቃይ መልካም ነው። ከአብርሃም ህይወት ፈጥና ብትወጣ ይሻላል ነው እያልኩኝ ያለው። ግን ከዚህ በፊት የሆነው ነገር አሁን ላይ ላይሆን ይችላል። ገብቷል? አብርሃም ከዚህ በኋላ እየተማረ ሊሄድ ይችላል። ስለ ሰው ልብ ማናችንም ስለማናቅ ማለት ነው። በእርግጥ አብርሃም ስህተት ሰርቷል። ሁላችንም የምናውቀው ነገር ነው። ስህተት ሰርቷል። ግን ከስህተቱ እየተማረ እንደሚሄድ ነው ምናምነው። ገብቷል? ከስህተቱ እየተማረ ነው የሚሄደው። ሁላችንም ደግሞ ስህተት አለብን። ሁላችንም ማለት ነው። ስህተት የሌለበት ማንም ሰው ስለሌለ ማለት ነው። አብርሃምም ይህን ስህተቱ አውቆ ተረድቶ ነው ትናንትናም ይቅርታ እየጠየቃት የነበረው ለሄርሜላ። ስህተት እንደሰራ አውቆ ነው፣ ስህተቱን ስላመነ ነው ይቅርታ የጠየቃት። ግን እሷ በጣም እንዲገባው እንዲረዳው ስለፈለገች ነው አልፈልግህም ያለችው። ሜቢ ይህንን ቪዲዮ አየዋለሁ የሚመጥናት ይሆናል ብዬ የማስበው ከሆነ አሳያታለሁ። ግን እንድታቅልኝ የምፈልገው ሄርሜላና አብርሃም አብረው ይሆናሉ። በምንም ነገር ይወለ ቪዲዮ የሚሆን ፎቶ ኦር ደግሞ ምናምን የሚሆን አይደለም፣ አብረው ይሆናሉ። ትንሽ ነው የቀረው፣ የነሱ ፕሮሰስ ትንሽ ነው የቀረው። አብረው ይሆናሉ። አትወዷትም ማለት ነው ሄርሜላ። ይሄ ስለመውደድ ስለመጥላት አይደለም። አይደለም የምትወዷት ኑሮ ማለት ነው። ይወለ በመጀመሪያ ደረጃ ነገርኩ ከቅድም ጀምሮ ማለት ነው።
ሩታን ጥሎ ወደ ሄርሜላ ሲሄድ እንኳን ለሄርሜላ እንደማይጠቅም በዛ መረዳት ትችሉ ነበር። ከዛ አሁንም ደግሞ ድጋሚ ሄርሜላን ጥሎ ወደ ሌላ ሴት ሄደ። አሁንም ለአንድ ወር ምናምን መደበር ያረጋታል ሄርሜላን። ከዛ በኋላ ሌላ ሴት ስትመጣ ደግሞ ድጋሚ ይደርባል ማለት ነው። ገብቷል? ይሄ ልጅ ደግሞ የሚማር ሰው አይደለም። የሚማር ቢሆን ይኸውልህ ከዚህ በፊት ነገርኩ፣ ብዙ ሴት ቀያይሯል አብርሃም። ለሱ አዲስ አይደለም። እኔ አሁን ስለናንተ ሄርሜላ የሆነ ነገር ሆነች ምናምን ምንም አይመለከተኝም። ግን ደግሞ ይሄ ልጅ የሰው ልጅ ህይወት ማበላሸት የለበትም። አንደኛ ነገር የልጁን ህይወት አበላሽቷል። ሁለተኛ ነገር የሩታን ህይወት አበላሽቷል። ሲቀጥል ደግሞ ሌላ ሴት ሶስተኛ ሴት ደግሞ እንዲያበላሽ አንፈልግም። ከዚህ በኋላ ብዙ ሴቶችን እየጎዳ እንደሚሄድ በደንብ እርግጠኛ ነን፣ እናውቀዋለን። አብርሽ አይጠፋንም። ገብቶሃል አይደል? አሁንም ቢሆን ሄርሜላ እንድትጎዳ ማትፈልግ ከሆነ ይሄንን ቪዲዮ ቀጥታ ከማሳየት በፊት ራስ ይኸው። እኔ አይደለሁም እንደውም አላስገድድህም። ከፈለክ ይኸውና ከፈለክ ታሳያታለህ፣ ከፈለክ አታሳያትም። ግን ደግሞ ይሄንን ቪዲዮ ካየው በኋላ እርግጠኛ ሆኜ የምናገረው ነገር ቢኖር ወደ ሳይሆን በግድ ራስህ ታሳያታለህ ሄደ። ምክንያቱም የልጅቷን ሰላም እንደምትፈልግ አውቃለሁ። ከነዛ ከጓደኞቼ ይልቅ የሄርሜላን ሰላም እንደምትፈልግ አውቃለሁ። ምክንያቱም ከዚህ በፊትም አብርሃም ወደ ሌላ ሴት ሲሄድ ሄርሜላ ተጎድታለች ብለስ ተወራ ብዙ ጊዜ ስለሰማሁ ነው ዛሬም ይህንን ፋይል ወይም ደግሞ ይህንን ቪዲዮ ልሰጥ የፈለኩት። ገብቷል አይደለ? አሁንም ቢሆን የእህትን ሰላም የምትፈልግ ከሆነ መወሰን ያለብህ ውሳኔዎችን መወሰን የራስህ ምርጫ ነው። እሺ፣ አመሰግናለሁ ስለጠራኝ፣ አመሰግናለሁ። ይሄን ፋይልም ስለሰጠኝ አመሰግናለሁ። እንግዲህ በዚህ ቪዲዮ የአብርሽን ማንነት ወይም ደግሞ አብርሽ ማን እንደሆነ በደንብ አድርገው ይረዳሉ ብዬ አስባለሁ። ምክንያቱም አብርሽን እኛ አይጠፋንም። በቃ የፈለገ ቢሆን እዚህ ጋር ያለው ነገር በነገራችሁ ላይ ብዙ ነገር የአብርሽ ጉድ ነው ያለው። ጊዜ ቢፈጅ ነው የሆነ ነገሮች ከተስተካከሉ ይሄ የሰጡትን ቪዲዮ ለእናንተ ሚዲያ ላይ አወጣዋለሁ። የፈለገ ቢሆን ማለት ነው። ይሄ ልጅ የሴት ልጆችን ህይወት እየጎዳ ሌላ ሴትን እያበላሸ ሌላ ሴትን እየጎዳ መቀጠል የለበትም። እሱ ማንንም አይደለም ማለት ነው። ስለዛ ጊዜ ቢፈጅ ነው ሁሉ ነገር እውነቱ መውጣት አይቀርም። ሌላ ሴት እየጎዳ አሁንም ሌላ ሴት እየደራረበ ሌላ እኛ አንድ ሴት ሳናገኝ እሱ ምን አሳቀ? እኛ ሌላ ሴት አንድ ሴት ሳናገኝ እሱ 4 5 መደራረብ የለበትም። እና ይሄንን ፍትህ ለኛ በሚለው ነው የወጣ ነው። አሁንም ቢሆንና የሴቶች ጥቃት ይብቃ ብለን አሁን ሰላማዊ ሰልፍ ልንወጣ ሁላችንም ሀሳብ አለን ማለት ነው። ብቻ ደህና ቆይሉኝ። ቻው።